ትላንት ምሽት በተደረጉ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መርሃ ግብሮች በተመዘገቡ ውጤቶችን እንመልከት። አርሰናልን ከሪያል ማድሪድ ጋር ያገናኘው ጨዋታ አጓጊ የነበረው ጨዋታ ነበር። ሁለቱ ቡድኖች ትላንት በታሪካቸው ለሶስተኛ ጊዜ በተገናኙበት ጨዋታ መድፈኞቹ በምሽቱ ጨዋታ ዓለምን አስደንግጧል። አርሰናሎች ሪያል ማድሪድን 3-0 በሆነ ውጤት ነው ማሸነፍ የቻሉት። መድፉ ሎስ ብላንኮሶቹ ላይ በተኮሰበት ጨዋታ ዴክላን ራይስ መድፉን በመተኮስ ወሳኙ ሰው ነበር። ትልቅ ምስጋና ለዴክላን ራይስ፣ መድፈኞቹ ጣፋጭ ድልን ተጎናጽፈው ወጥተዋል። በጨዋታው ለሰሜን ለንደኑ ክለብ ግቦቹን ዴክላን ራይስ ሁለት ግቦችን ሁለቱንም ከቅጣት ምት ሲያስቆጥር አንዷን ቀሪ ግብ ደግሞ ሚካኤል ሜሪኖ ነበር ማስቆጠር የቻለው። ለራይስ ግን አለማጨብጨብ ፍጹም የማይቻለው አንድ ሳይሆን ሁለት ቅጣት ምት ያስቆጠረ ተጫዋች ነው። ከዚህ ቀደም ለዌስትሃምም ሆነ አርሰናል ሲጫወት ባለፉት 338 ጨዋታዎች ከቅጣት ምት ማስቆጠር ችሎ የነበረ ባይሆንም ትላንት ግን ሁለት ኳስ መረብ ላይ ከቅጣት ምት ሊናክራቸው ችሏል። በቻምፒየንስ ሊጉ ጨዋታ በአንድ ጨዋታ ላይ ሁለት ቅጣት ምት ያስቆጠረ ሁለተኛው የአርሰናል ተጫዋች ሆኗል፣ ከቴሪ ሄንሪ በመቀጠል ማለት ነው። በውድድሩ በጥሎ ማለፍ ላይ ከቅጣት ምት ያስቆጠረ ደግሞ የመጀመሪያው የአርሰናል ተጫዋች ያደርገዋል። ይህም ብቻ ሳይሆን በውድድሩ በጥሎ ማለፍ ጨዋታዎች ላይ ሁለት ቅጣት ምቶችን ያስቆጠረም የመጀመሪያው ተጫዋች ሆኗል። ራይስ በሚያው ሁለት ግቦችንም በአንድ ጨዋታ ለመጀመሪያ ጊዜ በትላንትናው ምሽት ጨዋታ ሊያስቆጥር ነው የቻለው። ለመድፈኞቹ ድል ትልቁን ክሬዲት የሚወስድ ተጫዋች ነው። በተለይ ሁለተኛ ቅጣት ምቱ እጅግ ድንቅም ነው የነበረችው። የመጀመሪያው እንደውም ቲቦ ኮርቷ አቋቋሙ ጥፋት ነበረበት። ወደ ግራ በኩሉ ሰፊ ስፔስ ትቶ የነበረ መሆኑ ዋጋ አስከፍሎት ነው የተገኘው። ሁለተኛው ግን ምንም ሊያድርገውም አይችልም ነበር። ኮርቷን ስናነሳ ግን እንደው ቤልጅየማው ግብ ጠባቂ በምሽቱ ጨዋታ ማድሪድን ለማዳን ያልፈነቀለው ድንጋይም አልነበረም። እጅግ ምርጥ ሆኖ ነው ያመሸው። ግን ልፋቱ በራይስ ምክንያት ነበር መና ሆኖ ሊቀርበት የቻለው። የማይታመኑ ሴቮችን ሲያርግ ነው የነበረው። ኮርቷ ትላንት እድሜ ለሱም እንጂ አርሰናል 5 እና 6 ግቦችንም ማግባት ይችሉ የነበረበት አጋጣሚ ነበር። ጁድ ቤሊንጋምም 3 ስለተቆጠረብን እድለኞች ነን የሚል አስተያየትን ከጨዋታው በኋላ አጋርቶም ነበር። ራይስ ከትላንት ቅጣት ምቶቹ በኋላ ግን ምናልባትም ላለፉት 3 ዓመታት የአርሰናል ቅጣት ምት መቼ ሆኖ ማርቲን ኦዴጋርድ አሁን ቅጣት ምት የሚመታ ተጫዋች መጥቶበታል ማለት ነው። ራይስ ከጨዋታው በኋላ ስለ ቅጣት ምቱ ሲጠየቅ በሰጠው አስተያየት ማርቲን ኦዴጋርድ ሻማ ብሎ ነበር። እናም ለቡካዮ ሳካ ግን ማሻማቱ ትርጉም አይሰጥም ብየው ነበር። እንዲህ ስለው እንደዛ ከተሰማ ምታው ብሎኝ ነበር ብሏል። እንግዲህ ሳካ ሲነሳም ግን ትላንት ራይስ ስላስቆጠራቸው ግቦች ሁለቱም ቅጣት ምት የተገኙት ከኮከቡ ተጫዋች ከቡካዮ ሳካ መሆኑ መዘንጋት የለበትም። የሚኬል አርቴታ ቡድን ግን ገናናውን የቻምፒየንስ ሊግ ቡድን ሪያል ማድሪድን አፈር ለሰው እንዳይነሱ አድርገው የቀጡ ይመስላል። አሁን መድፈኞቹ 95% ያህል የግማሽ ፍጻሜ ትኬታቸውን ቆርጠዋል ልንለው የምንችል ይመስለኛል። ቀጣይ ተጋጣሚያቸው ፓሪስ ጀርማ ወይ የማይቀኗቸውን የኡናይ ኤሜሬን ቡድን አስቶን ቪላን እየጠበቁ እያሉ ይመስላሉ እንጂ እኔ በግሌ የሪያል ማድሪድ ጉዳይ ከዚህ በኋላ እንዳከተመ ነው የሚሰማኝ። እርግጥ ነው ቡድኑ ሪያል ማድሪድ ነው። በየትኛውም ሰዓትና ደቂቃ የትኛውንም የማድረግ አቅም ያለው ቡድን ነው። ታምር መፍጠርም ብርቁ አይደለም። የሽርፍራፊ ሴኮንዶች ትዕይንትና ታምር የለመዱ ናቸው። ነገር ግን በዚህ ሰዓትና በዚህ የውድድር ዓመት በምናቀው ሪያል ማድሪድ ውጤቱን ቀልብሰው አራት ግብ አስቆጥረው ምንም ከዚህ በኋላ ሳይቆጠርባቸው ይወጣሉ ማለት ዘበት የሚሆን ይመስላል። አርሰናል ይህንን ያህልም ደግሞ የሚቆጠርበት ቡድን እንዳልሆነ ይታወቃል። ስለ ምሽቱ ጨዋታ ግን እስቲ አንዳንድ ነጥቦችን እናንሳ። ሪያል ማድሪዶች በለው አቀማመጥ ተቀምጠው መስራታቸውን በትራንዚሽን ላይ ባደረጉበት ጨዋታው ከማክተሙ በፊት ብዙ ብሬክ ስሮችን ሲያድጉ ነበር። ነገር ግን ቪኒሲየስ ጁኒዮር እና ኪሊያን ኤምባፔ አልተጠቀሙበትም ነበር። የቪኒ ፓሶችም በጣም ደካማ ፓሶች ነው የነበሩት። ኤምባፔ ደግሞ አግኝቶ የነበረውን ትልቅ እድልም ሊጠቀምበት አልቻለም ነበር። በጨዋታው ሪያል ማድሪዶች ግን በአርሰናል ሀፍ ላይ ስትሬች ሲያድርጉ ይህ ለአርሰናሎች ቀጥታ ወደ እነሱ ለመሄድ ተመችቷቸው የተገኘ ይመስላል። ኳስ መልሶ ወደ ኮርቷ እንዲሄድ ሲያድጉ ነበር። ኮርቷ ደግሞ ኳሱም በረጅሙ በተደጋጋሚ ጊዜ ሲለጋ ይስተዋል ነበር። ሌላኛው የሪያል ማድሪዶች ደካማ ፕረስ አደራረግ ነው። ሎስ ብላንኮሶቹ መድፈኞቹን እንዴት ሃይ ፕረስ ማድረግ እንዳለባቸው አላወቁም ነበር። የማድሪድ
ዋይድ ሚድፊልዶች በአርሰናል ፉልባኮች ላይና ፒቮቱ ላይ ሲሆኑ ነበር። ማርቲን ኦዴጋርድ በዚህ ጊዜ ወደ ኋላ እየመጣ ስፔስ እንዲፈጠር ሲያድግ ነበር። ግብ ጠባቂው ዴቪድ ራያ ደግሞ ወጣ እያለ ኑሜሪካል አድቫንቴጅ እዛ ቦታ ላይ እንዲኖር በማድረግ የአርሰናል ተከላካዮች የማድሪድን ብሎክ ለመለጠጥ ዋይድ ሲሆኑ ወይም ወደ መስመር ሲያሰፉ ይታይ ነበር። በዚህ ጊዜ ደግሞ ማይልስ ሌዊስ ስኬሊ ደግሞ ኢንቨርት አድርጎ ሲገባ ነው የነበረው። መሀል ሜዳውን የተቆጣጠረውና የሚድፊልዱ ጀነራል የነበረው ቶማስ ፓርቲ ደግሞ ስፔሶችን ለመፍጠር ሲያደርጋቸው የነበሩ እንቅስቃሴዎችም ነበሩ። የማድሪድን ፕረስ ስናነሳ ግን የነበራቸው ቅርጽም እንዲሁም እንደ ግልም በጣም የደከመ ነው የነበረው። አድማጮች ልብ ካላችሁ ሜሪኖ ያስቆጠራት ሶስተኛዋ ግብ እንኳን አርሰናሎች ሆን ብለው ፕረስ ለመደረግ ፈልገው ያሰቡበትም ሆኖ ነበር ግቡን ያስቆጠሩት። ኳሱን ወደ ኋላ ባክ ፓስ በማድረግ ማድሪዶች ወደ ፊት ሄደው ጫና እንዲያደርጉባቸው ምርጫቸው ነበር። እንዲያድርገው ነበር አስቆጥሮት የነበረው ማለት ነው። ምክንያቱም የማድሪዶች ፕረስ አደራረግ በስተት የተሞላ ነበር። ቪኒሺየስ በዚህ ሰዓት በአካባቢው ስላለው ነገር ግንዛቤው አልነበረም። ሰከንድ ፕሬሲንግ ላይናቸውም ደግሞ ከፊቱ ጋር አብሮም ያልነበረ ነበር። በተጨማሪም ሮድሪጎ መያዝ ያለበትን ሰው ሳይዝ መቅረቱና ራይስ ኳሱን ይዞ እንዲሄድ ማድረጉ ለግቡ መንስኤ ሆኖ ተገኝቶ ነው የነበረው። ሌላኛው የአላባና ቡካዮ ሳካ ፍጥጫ ነው የነበረው። አላባ ትላንት የፌርላንድ ሜንዲና ለመኖር ተከትሎ በግራ መስመር ተመላላሽ ተከላካይ ቦታ ላይ እንደተሰለፈ ይታወቃል። አላባ ያው በዚህ ቦታ ላይ በሙኒክ ቤት እያለ ሲጫወትም ይታወሳል። ታዲያ ትላንት በዚህ ቦታ ላይ የተሰለፈው ኦስትሪያዊ ተጫዋች ሲገናኝ የነበረው ከቡካዮ ሳካ ጋር ነበር። አላባ ግን ሳካ ራስ ምታት ሆኖበት ነበር ያመሸው። ካርሎ አንቸሎቲም ያንን ቦታ በተጫዋቾች ሲሞሉት ይስተዋል ነበር። በዚህ ቦታ ላይ ጁድ ቤሊንጋም፣ ካማቪንጋ፣ ሩዲጋ እንዲሁም ቪኒም ጨምሮ ይገኙ ነው የነበረው። ሳካ ግን ቅዠት ሲሆንባቸው ነበር። የአላባ ብቻ ችግርም አልነበረም። ሳካ ግን በጨዋታው ወርልድ ክላስ የሆነ ተጫዋች መሆኑን ያሳየበት ጨዋታ ይመስላል። አላባና ቤሊንጋም ሆኖ ነበር ሊያቆሙት ሲሞክሩ የነበሩት፣ ነገር ግን ሊያቆሙት አልቻሉም ነበር። እንዳልነው ከማቪንጋምና ሌሎችም ወደ ሳካ ሳይድ ሲሄዱ ይታይ ነበር። ሳካ ያለው አይኪው ግን የሚደነቅ ነው። ትላንት በእውነቱ ሲያርጋቸው የነበረው አደገኛ ከት ባኮች እንኳን ለመቆጠር ኳሱን መንካት ብቻ ነበር ያስፈልጋቸው የነበረው። ያው አርሰናል አጥቂ የሌላቸው ቡድን በመሆናቸው ነው እንጂ ከአንድም ሁለት አሲስት ይኖረው የሚገባ ተጫዋች ነበር። ግን ሜሪኖ ጋርም ሊደርሱ አልቻሉም ነበር። ሜሪኖ ትላንት ከማድሪድ የሞድሪችና ከማቪንጋ ደብል ፒቮት ጀርባ ሆነው ስፔሶችን ሲፈጥር የነበረ ተጫዋችም ነበር። ሳጥን ውስጥም ግን ኖቲስ የሚደረግ አይነት ተጫዋች አልነበረም። የማሳረጊያንም ግብ ሜሪኖ እንዳስቆጠረው ግልጽ ነው። ቅድም ከማቪንጋን ስናነሳው ግን ትላንት ፈረንሳይ ተጫዋች በሁለት ቢጫ ካርድ በቀይ ባለቀ ሰዓት ቢሆንም ከሜዳ የተሰናበት ተጫዋች ነበር። ካማቪንጋ አሪፍ የተንቀሳቀሰ ተጫዋችም ነበር። አሪፍ ተንቀሳቅሶ ግን በስተመጨረሻም ቀይ ተመልክቶ ተገኝቷል። በእርግጥ ካማው ቀዩን ባይመለከትም እንኳን ቢጫ የተመለከተ መሆኑም ቀጣይ የበርናቢዮ ጨዋታ እንዲያልፈው ማድረጉ አይቀርም ነበር። ተጫዋቹ ግን ትላንት በጣም ጥሩ ሲንቀሳቀስ ያመሸ ተጫዋች ነበር። ጨዋታውን የሚያነብበት መንገድና እንዲሁም ዞናል ኮንትሮሉም በጣም የሚደነቁ ነበር። ነገር ግን ያው ፍሬ ሊያፈራለት አልቻለም። የመጨረሻ ሀሳባችን በዚህ ጨዋታ ላይ እናድርግና ማይልስ ሌዊስ ስኬሊን ሳላነሱ አላልፍም። ቅድምም ኢንቨርት እያደረገ ወደ መሀል እየገባ ብለን ስናነሳው ነበር። ይህ ተጫዋች በእውነቱ 18 ዓመቱ ላይ የሚገኝ ታዳጊ ተጫዋች አይመስልም። ትላንትም እንዲሁ ያስደነቀ ሌላኛው ተጫዋች ነበር። ከራይስ ቅጣት በዘለለ ሜዳ ላይ ምርጡ ተጫዋች ነበር። የላይን ብሬኪንግ ፓሶቹ እንዲሁም ማድሪዶች ላይ የመሮጥ አቅሙ ድንቅ ነው የነበረው። አርሰናሎች ድንቅ ተጫዋች ከአካዳሚ ማፍራት ምችሏል። ግን ሌላኛው ፉልባክም እንዲሁ ዩሪን ቲምበርም እንዲሁ ትላንት ለቪኒሺየስ ጁኒየርን ቀጥ አድርጎ ለመያዝ ሌላኛው ኮከብ ወይም ወሳኝ ተጫዋች ነበር ልንለው እንችላለን። በአጠቃላይ ግን አርሰናል ማድሪድን 3-0 ረትተዋል። ጨዋታው ያከተመ ነው ልንለው ብንችልም ቀጣዮቹ 90 ደቂቃዎች ግን በቀጣይ ሳምንት ብዙ ድራማዎችን ማሳየት በለመደውን በቅንጡ በሳንቲያጎ በርናቢዮ ስታዲየም የሚከናወን ይሆናል። ቀጣይ ሳምንት ረቡዕ እንግዲህ ይጠበቃል። አብቅቷት ተብሎ የሚጣል አይነት ጨዋታ አይደለም። ካርሎ አንቸሎቲ ቀጣዩን ጨዋታ አስመልክቶ በሰጡት ማስተያየት በሁለተኛው ዙር ከመጀመሪያው ደቂቃ አንስቶ እስከ መጨረሻው ደቂቃ ድረስ የቻለውን ሁሉ ማድረግ አለብን ሲሉ ተደምጧል። የማድሪዶች ሜንታሊቲ ግን የሚደነቅም ነው። የሚሰበሩ አይነት አይደሉም። እና ኤምባፔ ቫስኩዌዝ ሲሰጡ የነበሩትን አስተያየት ስትሰሙ ሀሞታቸው የሚፈስ ቡድን እንዳልሆኑ ያሳብቃል። እንግዲህ ያው ያኔ እኔ 95% መድፈኞቹ አልፏል ብዬ ገምታለሁ
በኳስ ግን የሚፈጠረው አይታወቅምና ከዚህ ቀደም የኤሲ ሚላን ከሊቨርፑል፣ ፔዤ ከባርሳ እንዲሁም ሊቨርፑል ከባርሳ የነበሩትን በብደት የተሞሉ ክስተቶች ስናስታውስ ደግሞ ቀጣዩንም ጨዋታ መጠበቅ ግድ ይሆናል ማለት ነው። አርቴታም ከልቡ ባይመስልም እንኳን ጨዋታው ገና አላበቃም ሲል ተደምጧል። ትላንት በተደረገው አንድ ቀሪ ጨዋታ ባየር ሙኒክ በሜዳቸው አሊያንዝ አሬና በኢንተር ሚላን 2-1 በሆነ ውጤት ተረቷል። ለኔራው ዙሪዎቹ ላውታሮ ማርቲኔዝና የማሸነፊያ ግቧን ደግሞ ባለቀ ሰዓት ዴቪድ ፍራቴዚ ያስገኝቷል። በጨዋታው በ85ኛው ደቂቃ ላይ ግን በክረምቱ ከሙኒክ 25 ዓመታት ቆይታ በኋላ እንደሚለቅ የተረጋገጠው ቶማስ ሙለር ያቻነቷን ግብ አስቆጥሮ ነበር። ነገር ግን ሙለር ከሽንፈት ሊታደጋቸው አልቻለም። የመልስ ጨዋታ በቀጣይ ሳምንት በጉሴፔ ሜዛ የሚደረግ ይሆናል። የሲሞኔ ኢንዛጊ ቡድን አሁንም ሌላ የቻምፒዮንስ ሊግ ፍጻሜ ለመድረስ አለመው እየተጓዙ ይገኛሉ። ጨዋታዎች ዛሬም ሲቀጥሉ ግን በተመሳሳይ ሰዓት ከምሽቱ 4 ሰዓት ላይ ባርሴሎና ከቦሩሲያ ዶርትሙንድ፣ ፓሪስ ሰን ዠርማ ደግሞ ከአስቶን ቪላ ጋር የሚገናኙ ናል።